ቄስ ተክሌ ፊኒሽ ሚሽን ጋር ሄጄ መንፈስ ቅዱስ ተሞላ ተብዬ ተሞልቼ 12 ሰዓት ነው 4 ሰዓት ልሳን ተናገርኩ ባለማቋረጥ ተናገርኩ ይላሉ። እንግዲህ ተመልከት ትሪኒቴሪያን ጋር ለምንድን ነው አምላክ ሂዱ የሚላቸው? ትሪኒቴሪያኖች ጋር ሄጄ ጸልየውልኝ ነው ተሞላው የሚሉት። ታዲያ እኛ ጋር ከተሞሉማ እኛ ጋር መንፈስ ቅዱስ አለ ማለት ነው። አምላክ ከላካቸው ለምንድን ነው ሌሎች ጋር ያላካቸው? ለምንድን ነው እኛ ጋር ያላካቸው? ይሄ ኮንትራዲክሽን ነው። ህዝቡ አሁን ማሰብ አለበት። ምንድን ነው እያሉን ያሉ ይሄ ሰውዬ ብለው መጠየቅ ያለባቸው ይመስለኛል። ስለዚህ ልሳን የተሞሉት እኛ ጋር ነው። መለኮታዊ ኃይል የተባለው መጽሐፍ አምላክ እጃቸውን ይዞ ያጻፋቸው መጽሐፍ ስለ ኢየሱስ ክርስቶስ አብ መሆኑን ሳያውቁ ነው እንግዲህ አምላክ ካጻፋቸው ምን ማለት ነው? እና የወረቀት ክምር እንዳገኙ ነው የሚናገሩት ሰውዬው። ሰው መጠየቅ መቻል አለበት ነው እያልኩ ያለሁት። ቀመር ነው ብለው የነገሩን ነገር በሳቸው ራሱ አፕላይ አያደርግም። በሳቸው ላይ አፕላይ ካላደረገ ማለት ተግባራዊ ካልሆነ በእኔ እንዴት ነው ተግባራዊ የሚሆነው? በአንተ እንዴት ነው ተግባራዊ የሚሆነው? ይህን ሰው መጠየቅ መቻል አለበት። የነገሩን የጥምቀት የድነት ቀመር ለሳቸው ሲሰራል ወይ? እና እሳቸው ከቀመሩ ውጭ ከሆኑ ይነገረን፣ ለምን ከቀመሩ ውጭ እንደሚሆኑ ይነገረን። በተረፈ እሳቸው ያልዳኑበት ቀመር እኔ እንድድንበት ለምንድን ነው የሚነገረኝ? ስለዚህ ይሄ ሰው መጠየቅ መቻል አለበት። እኔ የሃይማኖት በአንዳንድ ጊዜ መጥፎ ነው እውነት ለመናገር ከሆነ ሰዎችን በጣም ከብት ነው የሚያደርጋቸው እና ያ በጣም ነው የሚያሳዝነው። ሃይማኖት ህሊናችን አእምሯችንን በጣም እንድንጠይቅ ማደርገን ሃይማኖት በጣም አደገኛ ሃይማኖት ነው። ምክንያቱም መጽሐፍ ቅዱስን የሰጠን አምላክ አእምሮን የሰጠን አምላክ ነው። ስለዚህ ክሪቲካል የሆነ ጥያቄ የሚፈራ ሃይማኖት በጣም ልመረምረው የሚገባ ሃይማኖት ነው ብዬ ነው የምለው። ስለዚህ እሳቸው ታሪካቸው ያንን አያሳይም። መሰረተ እምነታቸውን ኢንዶርስ አያደርግም ማለት ነው። በሌላ አነጋገር እነሱ ድነት ያገኙበት መንገድና ሰው ድነት ያገኝበታል የሚሉበት መንገድ የተለያየ ነው ልል ፈልጌ ነው። ለምሳሌ ወይዘሮ ወርቅነሽ ሰጋሮን አምላክ ብዙ ጊዜ ያናገራቸው እንደነበረ፣ በጣም ጥሩ ሰው እንደነበሩ፣ እግዚአብሔር መንፈስ እግዚአብሔር በራእይ በህልም ያናገራቸው እንደነበረ የተነገረን የሐዋርያት ቤተክርስቲያን መሰረተ እምነት ከመቀበላቸው በፊት ነው። ታዲያ አምላክ እያናገራቸው በህልምም በራእይም እያናገራቸው ድነት አላገኙም ማለት ምን ማለት ነው? እንደውም አገልግሎት የለያቸው እኮ የሐዋርያት ቤተክርስቲያን ከመቀበላቸው በፊት እንደሆነ ነው የተነገረን። አምላክ እንዴት ያልዳነውን ሰው ለአገልግሎት ይለየዋል? ይሄ እኮ በቃ አሁን ይሄ እስቲ መጽሐፉን ይዩት ግድ የለም። አሁን ጉዳዩን በእኔ ምርር ክርር ማለት ጥቅም የለውም። ይሄ ምን ማለት ነው? ይህንን ያገኘ ነው ከራሳቸው መጽሐፍ ነው። እንደውም እኔ የኢንተርቪውን ነገር አይደለም ያወራሁት። ብዙ ቦታ ላይ ያወራሁት እኮ በየመጽሐፎቻቸው ሂር ኤንድ ዜር ያሉትን ነገር ነው ለማብራራት የሞከርኩትና